አብርሃም እንግዲህ ሄርሜላን ወደ ሩታ ጋር መልሽኝ። ሰላም ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። ቪዲዮውን አይታችሁ ስትጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። እንግዲህ ትላንትና አንድ ነገር ተፈጥሯል። ያው እንግዲህ እኛም ስናወራበት የነበረ ጉዳይ ነው። ያው ድጋሚ ኤፍሬም እጅ እንዳይገባ አብርሃም ከፈለገች ሄርሜላ ራሷ ጋር አብርሃምን ማቆየት ከፈለገች ከዚህ አካባቢ ራሷን ሰወር ማድረግ አለባት ወይ ደግሞ አብርሃምን ይዛ መጥፋት አለባት እያልን ነበረ። ምክንያቱም አብርሃምን ይዛው ማትጠፋ ከሆነ አንደኛ ተመልሶና ኤፍሬም እጅ ነው የሚገባው፣ ሁለተኛ በቀላሉ ሊያገኙት ይችላሉ ማለት ነው። ምክንያቱም የትም ስለማይጠፋ የሄርሜላን ቤት ስለሚታወቅ፣ የቡዜን ቤት ስለሚታወቅ፣ የዴቪን ቤት ስለሚታወቅ ማለት ነው። ያው እንግዲህ እንዳልነውም እነ ኤፍሬም እነ ሩታ እንግዲህ ሰብሰብ ብለው ወደ ቡዜ ቤት ሄደው ነበረ። ቡዜ ቤት እንግዲህ ሄደው ምንድነው ሲያደርጉ የነበረው? አብርሃምን አምጡ፣ አብርሃም ያለበትን ቦታ ታውቃላችሁ እያሉ እንግዲህ ሲጠይቋቸው ነበረ። ያው ቡዜም እንግዲህ እንደማታውቅ ተናግራለች። እውነት ለመናገር ከቡዜ ሪአክሽን እንደምናየው ያው ታውቃለች፣ አብርሃም የት እንዳለ ታውቃለች። ያው ሄርሜላ ጋር ነው ያለው። ሄርሜላ ጋር ሆነው የት ቦታ እንደሄዱ ቡዜ ታውቃለች። ምክንያቱም አብርሃም ጠፋ ተብላ አንደኛ በተረጋጋ መንፈስ ልትቀመጥ አትችልም፣ ሁለተኛ ደግሞ ያው ሪአክሽኗ የሚያስታውቅ ነበረ። በቃ አላውቅም እያለች ነበረ ስትመልስላቸው የነበረው። ለምን አላውቅም አለች አልልም እኔ። ምክንያቱም እስከዛሬ ድረስ አብርሃምን እንግዲህ እንደፈለጉ ሊያገኙት አልቻሉም። በፈለጉት ሰዓትም እነሱ ጋር ሊያሳልፍም ሊሆንም አልቻለም በነ ኤፍሬም ምክንያት ማለት ነው። ስለዚህ ዛሬ ደግሞ እንግዲህ በተራቸው እጃቸው ገብቷል። ስለዚህ ለምንድነው እነ ቡዜ ይሄንን ያደረጉት ማለት አልችልም እንደግል ማለት ነው። ምክንያቱም እነ ኤፍሬምም አብርሃምን ሲቆጣጠሩት ስለነበረ ማለት ነው ካሁን በፊት። ስለዚህ እንግዲህ ያው ቡዜ ታውቃለች፣ እርግጠኛ ነኝ። ዴቭ ነው አላውቅም ሲል የነበረው፣ ግን ያው ዴቭም ቢሆን አብርሃም በመጥፋቱ እንግዲህ ሲደናገጥ ምናምን አላየንም። ያው መጥፋቱንም አላየሁም፣ ወደ ዩቲዩብም አልገባሁም፣ ቪዲዮም የተለቀቀ ነገር አላየሁም ሲል ሰምተናል ማለት ነው። ለማንኛውም ግን አብርሃም ሄርሜላ ጋር መሆኑን ያው ቡዜ ታውቃለች። ሄርሜላም እንግዲህ ይዘው አብርሃምን ጠፍታለች ማለት ነው። የት ነው የሄደችው? ያው በጊዜ ሂደት የሚታወቅ ነው የሚሆነው። ዞሮ አብርሃምና ሄርሜላ መመለሳቸው አይቀርም። ነገር ግን ቡዜ አንድ ነገር ስትናገር ሰምተናል። እሱ ምንድነው ስትል የነበረው? አብርሃም ይመጣል፣ ነገር ግን ወደ ደህንነቱ ሳይመለስ አይመጣም፣ ወደ ጤንነቱ ሳይመለስ እናንተ አታገኙትም እያለች እንግዲህ ስትነግራቸው ሰምተናል ማለት ነው። እነሩታን እንግዲህ አምልጧት ይሁን ምን ይሁን አይታወቅም፣ ብቻ ቡዜ ይችን ቃል ተናግራለች። አብርሃም መመለሱ አይቀርም፣ ግን ወደ ጤንነቱ ሳይመለስ እናንተ ጋር በፍጹም አይገናኝም፣ እናንተም አታገኙትም ስትላቸው ሰምተናል ማለት ነው። ለማንኛውም እንግዲህ አብርሃምና ሄርሜላ የት ነው የሄዱት? አብርሃም ጋር ጊዜ ለማሳለፍ ወይ ደግሞ አብርሃምን ብቻውን ለማግኘት አስባ እንግዲህ የሆነ ቦታ ቀይራ አድርገው ሊሆን ይችላል የሚል ግምት አለኝ። ለማንኛውም ግን እዚህ አዲስ አበባ ውስጥ ይኖራሉ ወይ? ምናልባት ላይኖሩም ይችላሉ። ከአዲስ አበባ ሞተው ሊሆን ይችላል። እዚሁ አዲስ አበባ ውስጥም ሆነው እንግዲህ የሆነ ቦታ ተደብቀው ሊሆን ይችላል የሚል እምነት አለኝ። ምክንያቱም ሄርሜላ አብርሃም ድጋሚ እነ ሩታ ጋር እንዲገናኝ ስለማትፈልግ ወይ ደግሞ አብርሃም ወደ ጤንነቱ እመልሳለሁ ብላ እያሰበች ስለሆነ ማለት ነው። አብርሃም ወደ ጤንነቱ ይመለሳል ወይ? እሱን በጊዜ ሂደት የምናየው ነገር ነው የሚሆነው። ዛሬ ላይ ግን እንግዲህ እነ ሩታ አብርሃምን ማግኘት አልቻሉም። ይሄ ነገርም እንግዲህ በጣም አናዷቸው ነበረ እውነት ለመናገር። ነገር ግን እስከዛሬ ድረስ ሩታና ኤፍሬም አብርሃም ደህና ነው ምንም አልሆነም እያሉ ሲከራከሩም ሰምተናል። እንግዲህ ትላንትና ማለት ነው። ባለፈው እንግዲህ ሩታ ከነ ሜሪ ጋር ስታወራ አብርሃም አሞታል ስትል ነበረ። እንግዲህ ትላንትና ደግሞ ጤነኛ ነው እያለችም ስትከራከር ሰምተናል ማለት ነው። ለማንኛውም ግን አብርሃም ጤነኛ ከሆነ ለምንድን ነው የአብርሃም ሄርሜላ ጋር መሆን እንደዚህ እያደረጋቸው ያለው? ምክንያቱም ለእኔ ጥያቄ ነው የሚፈጥርብኝ። እስከዛሬ ድረስ ኤፍሬምና ሩታ አብርሃም ደህና ነው ምንም አልሆንም፣ ወደ ሩታ የመጣውም በራሱ ፍላጎት ነው ምናምን ብለው የሚያምኑ ሰዎች ናቸው። ስለዚህ አብርሃም በራሱ ፍላጎት ከሆነ ወደ ሩታ የመጣው አሁን ሄርሜላ ጋር መሄዱ እኮ ሊያሳስባቸው አይችልም። በቃ በራሱ ፍላጎት ነው አይደል መጀመሪያም ወደ ሩታ የመጣው። ስለዚህ አሁንም አብርሃም ከሄርሜላ ተለይቶ ወደ ሩታ ይመጣል። በቃ በራሱ ተነሳሽነት በራሱ ፍላጎት ከሆነ ወደ ሩታ የሄደው ማለት ነው። ስለዚህ ይህን ያክል የሚያሳስብ ጉዳይም አይደለም ሄርሜላ ጋር መሆኑ። መጀመሪያ ነገር አብርሃም ደህና ከሆነ ምንም ካልሆነ እኮ እና አሚሩ ራሱ ሄርሜላ ጋር እኮ ይዘውት ሊሄዱ አይችሉም። አይ አልሄድም እኔ እዚሁ ነው የምሆነው፣ ቤቴ ነው የምሆነው፣ ሩታ ጋር ነው የምሆነው ሊላቸው ይችል ነበር እኮ አይደል እንዴ? እና አሚሩ ሄርሜላ ጋር እንውሰድ ብለው ይዘውት ሲሄዱ እኮ እሺ ብሎ አይሄድም ነበር። መጀመሪያ ነገር ደህና ቢሆን ማለት ነው። ስለዚህ አሁንም ቢሆን እነ ኤፍሬም ደህና ነው ብላችሁ የምታስቡ ከሆነ አብርሃምን ደህና ነው ወደ ሩታ የመጣው ወደ ሚስቱ የተመለሰው በራሱ ተነሳሽነት በራሱ ፍላጎት ነው ካላችሁ ሄርሜላ ጋር መሆኑ ሊያሳስባችሁ አይገባም። ምክንያቱም በራሱ ፍላጎት ስለሆነ ወደ ሩታ የተመለሰው። አሁንም ሄርሜላን ዞር በይ በቃ እኔ ሩታ ጋር ነው የሚሄደው ልጄ ሚስቴ ብሎ ይመለሳል።
አለበለዚያ ደግሞ የሄዱበትን ማያክ ከሆነ ደግሞ በቃ ወደ ልጅና ወደ ሚስቴ መልሽኝ ወደ ሩታ መልሽ ብሎ እኮ ሊጣላት ይችላል። መቼም እየተጣላት ሄርሜላ ጋር እየተጨቃጨቁ ደብቃ አፍና ልታስቀምጠው ትችላለች ብዬ አላስብም። መቼም አግታት ታስቀምጠውም አብርሃምን ካለ ፍላጎቱ ከሆነ ማለት ነው። ለማንኛውም ግን አብርሃም ጤነኛ ነው እያሉን ስለሆነ ዛሬም በቃ አብርሃም ጤነኛ ከሆነ የትም ቦታ ቢሄድ የትም ቦታ ቢደርስ የሚያሳስብ ጉዳይ አይደለም። በቃ በእነሱ አስተሳሰብ ጤነኛ ስለሆነ ማለት ነው። ለማንኛውም ግን አስገድደውትም ይሁን ምንም ይሁን ሩታ ጋር እንደሆነ ሁላችንም እናውቃለን። ነገር ግን ሩታ ጋር ሄደው በፍላጎቱ በራሱ ተነሳሽነት ልጄ ሚስቴ ብሎ ነው ወይ የሚለው ግን የሁላችንም ጥያቄ ነው። በራሱ ተነሳሽነት ነው ወይ? አይመስለኝም እንደግል ማለት ነው። ምክንያቱም በዚህ ልክ ሊፈልጉትም ሊጨነቁም አይችሉም ነበር። አብርሃም የት ነው አብርሃም ያለበትን አምጡ ምናምን እያሉ ሊጨነቁ አይችሉም ነበር ጤነኛ ቢሆን ኖሮ ማለት ነው። እንዴ አሁን ላይ እኮ አብርሃምን እንደፈለጉ ያንቀሳቀሱት ነው። በቃ የሆነ እቃ ነው ያደረጉት። አንዳቸው ሲወስዱ አንዳቸው ሄደው አምጡ ይላሉ፣ አንዳቸው ሲወስዱ አንዳቸው ሄደው አምጡ ይላሉ። እንዴ አብርሃም የራሱ አይምሮ የለውም እንዴ? የሚያስብበት የሚያስተውልበት የለውም እንዴ? ጤነኛ ከሆነ እኮ በራሱ መንቀሳቀስ ይችላል። ሄርሜላ ጋር ስለሄደ ይሄን ያክል የሚያስጨው ጉዳይ አይደለም፣ ጤነኛ ነው ካላችሁ ማለት ነው። ነገር ግን እናንተ ራሱ እነ ኤፍሬም አብርሃም ጤነኛ እንዳልሆነ ስለምታውቁ ብቻ ወይ ደግሞ አብርሃም የሆነ የያዘው ነገር እንዳለ ስለምታውቁ ብቻ በቃ አብርሃምን ከእጃችሁ ማውጣት አትፈልጉም። በቃ ይሄን ነው ዛሬ ያየነው ነገር ይሄንን ነው። በቃ አብርሃም ጠፋ ብላችሁ የት ነው ያለው አምጡ ውለዱ ምናምን አትሉም ነበረ። ሲጀመር ትልቅ ሰው እኮ ነው አምጡ ምናምን ተብሎ ራሱ እንደ ህፃን ልጅ የሚወሰድም ሰው አይደለም ብዬ አምናለሁ። ስለዚህ እስከዛሬ ድረስ በጣም በሚገርም ሁኔታ እነ ኤፍሬም አብርሃም ደህና ነው ላይ ናቸው። ስለዚህ ደህና ከሆነ የሄደው ሄርሜላ ጋር የሄደው ራሱ በራሱ ፍላጎት ነው ብላችሁ ልታስቡ ይገባል። ደህና ከሆነ ማለት ነው። ደህና ከሆነ ሄርሜላ ጋር አብረው የሄዱት በቃ ሆን ብሎ ነው የሄደው። አብርሃም በራሱ ፍላጎት ነው የሄደው። ጤነኛ ስለሆነ ያስባል ብላችሁ እኮ ማሰብ አለባችሁ እንደዛ ከሆነ። ነገር ግን እናንተ ራሱ ጤነኛ እንዳልሆነ ስለምታውቁ ሄርሜላ ጋር እንዲገናኝ አትፈልጉም። በቃ በሆነ ነገር እንደያዛችሁት ስለምታውቁ ማንም ሰው ጋር እንዲገናኝ አትፈልጉም ከናንተ ውጪ። ለዛ ነው ዛሬ እንደዛ ስትሆኑ የነበረው። ለማንኛውም ግን ሄርሜላ ጋር ተያይዘው ሄደዋል። የት እንደሄዱ አይታወቅም። አብርሃም ጤነኛ ከሆነ ወደ ሩታ ጋር ነው የምመለሰው፣ አንቺን አልፈልግሽም፣ በቃ ሩታን ነው የምፈልገው፣ ሩታ ጋር መልሽኝ እንዲላትም እኮ ይችላል አብርሃም። ስለዚህ ይሄን ያክል የሚያሳስባችሁ ጉዳይ አይሆንም። አብርሃም ጤነኛ ነው ብላችሁ የምታስቡ ከሆነ ሄርሜላ ጋር መሆኑ ሊያሳስባችሁ አይገባም። ምክንያቱም ጤነኛ ስለሆነ በራሱ ምርጫ አሁንም ተመልሶ ይመጣል እናንተ ጋር፣ ወይ ደግሞ ሄርሜላ ጋር የሄደው ፈልጎ ወዶ ፈቅዶ ነው ማለት ነው። ነገር ግን አብርሃም ላይ ትክክል ያልሆነ ነገር ስላለ እና አሚሩም ና እንሂድ ብለው ጎትተው ይዘውታል። ሄርሜላም ና እንሂድ ብላ ጎትታው የሆነ ቦታ ይዘው ሄዳለች ማለት ነው። ይሄ ምንድነው የሚያሳየን? አብርሃም ጤነኛ አይደለም፣ ወይ ደግሞ የሆነ የያዘው ነገር አለ። በቃ እንደዚህ ያደረገው ነገር አለ። እሱን ሁላችሁ ማመን አለባችሁ ማለት ነው። ለማንኛውም እንግዲህ ሄርሜላ የት ነው አብርሃምን ይዘው ሄደችው? ያው በጊዜ ሂደት የምናየው ነው የሚሆነው ማለት ነው። ዛሬ ይመጡ ይሆናል። ምናልባት ያው በጉጉት የምንጠብቀው ነገር ይኖራል። ስለዚህ እንግዲህ የዛሬው ሐሳብ አስተያየታችን ይሄ ነው። የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።